በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመጀመሪያ በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ መንፈሳውያን ሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? እንደምን እስከዚች ሰዓት በሰላም ደረሳችሁ? አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ አጽናፍ ዓለም እስከ አጽናፍ ዓለም የተከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸው የከበሩና የተመሰገኑ ይሁንልን። እንደ እግዚአብሔር አምላካችን በጎ ፍቃድ ዛሬ የምንማማረው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በዚህ ዕለት ምን ያደረጉበት ዕለት ነው የሚለውን አጠር አድርገን እንማማራለን። ለእኔም ተናጋሪ አንደበት ለእናንተም ሰሚ ጆሮ እንዲሰጣችሁ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ፈቃዱ ይሁን። ጥቅምት 5 ቀን የአባታችን የአቡነ ገብረ መንፈስ ቅዱስ ዓመታዊ በዓል በታላቅ ድምቀት እናከብራለን። ጻድቁ አባታችን ለምንድን ነው የምናከብረው ስንል የእረፍታቸው በዓል መታሰቢያ ስለሆነ ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ያረፉት መጋቢት 5 ቀን ነው። ታዲያ መጋቢት 5 ቀን የእረፍታቸው ቀን ማክበር ሲገባን ለምንድን ነው ጥቅምት 5 የምናከብረን የሚለውን እንማማራለን። መጋቢት 5 ቀን በአብዛኛው የሚውለው በአብይ ጾም ወቅት ላይ ነው። ስለዚህ በአብይ ጾም ወቅት ደግሞ ፍትሐ ነገሥት ቁጥር 5 እንደሚደነግገው በአብይ ጾም ላይ ክብረ በዓላትን ማክበር ፈጽሞ አይፈቀድም። በአብይ ጾም ላይ እልልታ፣ ጭብጨባ፣ ሌሎችም ነገሮች የተከለከሉ ናቸው። ፍጹም ሐዘን እንጂ ደስታ የለም። በአብይ ጾም ላይ ከበሮ የሚመታበት እልል የሚባልበት ወቅት አይደለም። የጻድቁ አቡነ ገብረ መንፈስ ቅዱስ እረፍታቸው በኅዳር 5 እንኳን ቢሆንም አባቶቻችን ወደ ጥቅምት 5 አምጥተው እንዲህ በዓሉ እንዲከበር ደንግገውልናል። የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በዓሉን በድምቀት የምናከብረው የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ አባታቸው ስምዖን ይባላል። እናታቸው ደግሞ ቅድስት አቅሌስያ ትባላለች። ቅዱስ ስምዖንና ቅድስት አቅሌስያ ደጋግ ክርስቲያኖች ነበሩ። ምንም እንኳ እነዚህ ወላጆች ደጋግ ክርስቲያኖች ቢሆኑ ለ30 ዘመን ያክል የሚያገለግላቸው ልጅ አልነበራቸው። ከዕለታት አንድ ቀን እናታችን አቅሌስያ ቤተ እግዚአብሔር ገብታ በስዕለ ሥላሴ ስር ወድቃ ስትማጸን ክብሩ ከሰማይ ከፍታ የሚበልጥ ልጅ እንኪ ተቀበይ የሚል ድምፅ ሰማች። አባታችን አቡነ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸነሱ። ታኅሳስ 29 ደግሞ ተወለዱ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በተወለደባት ዕለት ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን እያለ ለሥላሴ ሰግዷል። ሥላሴንም አመስግኗል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ 3 ዓመቱ በሆነው ጊዜም የእግዚአብሔር መልእክተኛ የሆነው መልአኩ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባህታውያን ወዳሉበት ገዳም ወስዶ ከአንድ አበምኔት ደጃፍ ላይ አኖረው። መልአኩ ቅዱስ ገብርኤልም ወደ አባ ዘመደ ብርሃን ገብቶ ስለ ሕፃኑ እግዚአብሔር ያዘዘው ሁሉን ነገረው። በዚያን ጊዜ ታዲያ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩ ቅዱስ ገብርኤል እንደነገረው ሕፃኑ በደጃፉ ላይ አገኘው። አባ ዘመደ ብርሃንም በጣም ደስ ብሎት ወደ እግዚአብሔር ምስጋና አቀረበ። ሕፃኑን አንስቶ ወደ በዓቱ አስገባው። አባ ዘመደ ብርሃንም በሥነ ሥርዓት በፍቅር አሳደገው። መዝሙረ ዳዊትንና ቤተክርስቲያን የምትቀበላቸውን መጻሕፍት ሁሉ ጠንቅቆ አስተማረው። ክህነትም ሊሰጠው ዘንድ አብርሃም ወደሚባል ጳጳስ ወሰደው። አብርሃምም ባየው ጊዜ በጣም ደስ አለው። የድቁና ማዕረግንም ሰጠው፣ ሾመው። እንደ ቀዳሚ ሰማዕት እንደ ቅዱስ እስጢፋኖስም ጸጋና መጎስን የተሞላ ሆነ። ከጥቂት ጊዜያትም በኋላ ታዲያ በጌታችን ትእዛዝ ቅስናን ተቀበለ። ጻድቁ አባታችን በጾም በጸሎት በስግደት በብዙ ትጋት እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃም ብዙ ዘመናት ሲኖር ነፍሱን እንዲህ ይላት ነበረ። ነፍሴ ሆይ እወቂ፣ በእግዚአብሔር ፊት ራቁሽን ትቆሚ ዘንድ። ጻድቁ አባታችን በጾም በጸሎት በትጋት ነፍሱን ይገሥጻት ነበረ። ጻድቁ አባታችን
ቆዳው ከአጥንቱ እስኪጣበቅ ድረስ ያለ ምግብና መጠጥ በእንዲህ ያለ ግብር ለብዙ ዘመናት ቆየ። በበረሃ ብቻውን ኖረ። ከብዙ ዘመናት በኋላ ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው፣ የብርሃን ሰረገላ ይሁንልህ፣ መሄድ ወደምትሻው ሁሉ ብረር። እኔን ማየት በፈለክ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነቴ ታየኛለህ አለው። አሁንም ወደ ኢትዮጵያ ምድር ሂድ፣ ከዛም ከደይን የምታወጣቸው ነፍሳት አሉ አለው። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ስዕል አድኖ ላይ በቀኝና በግራ ነብሮች ይሳላሉ። ይህም ለምንድን ነው ስንል እግዚአብሔር አምላክ ወደ ኢትዮጵያ ምድር ሂድ ባለው ጊዜ 60 አንበሶችና 60 አናብርት አጅበውት ነው። የእግዚአብሔር መልአክ ቅዱስ ገብርኤልም ከ60 አንበሶችና 60 ነብራት ጋራ በንፋስ ሰረገላ አስጭኖ አሳፍሮ ይመራው ነበረ። ወደ ሀገራችን ወደ ኢትዮጵያ ሲመጣ ወደ ምድረ ከብድም አደረሰው። ከዛም ወደ ልዩ ተራራ ወደ ዝቋላ ወሰደው። ዝቋላ ተራራ በመጣ በኋላም አባታችን በባህር ቆሞ የኢትዮጵያን አራቱን ማዕዘን ሲመለከት የኢትዮጵያ ሕዝቦች የሚሰሩትን ኃጢአት ተገለጠለት፣ በዓይኑም ተመለከተ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስም ራሱ ተዘቅዝቆ ወደ ባህር ራሱን ጣለ። ለጌታችን ለአምላካችን ለኢየሱስ ክርስቶስም እንዲህ ብሎ ጸለየ፣ የእጅህ ፍጥረታት የሆኑትን ካልባርካቸው እኔ ከዚህ ባህር አልወጣም አለው። እንዲህም ሆኖ 40 ቀንና 40 ሌሊት ኖረ። ስምህን የጠራውን መታሰቢያን ያደረገውን እምርልሃለሁ የሚለውን ቃል በመልአኩ አማካኝነት ወደ እርሱ መጣ። ነገር ግን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ይህንን ቃል ቢሰሙም እንኳ ስሜን የጠራን ብቻ አይደለም፣ መታሰቢያን ያደረገውን ብቻ አይደለም፣ መላውን የኢትዮጵያ ሕዝብ ካርማርክልኝ እዚህ ባህር አልወጣም አለው። 100 ዓመት ተዘቅዝቆ በባህር ውስጥ ይጸልይ ኖረ። በዚህ ሁሉ ዓመታት ታዳ አጋንንት ይፈትኑት ነበረ፣ በቀስታቸው ይነድፉት ነበረ። የሁላ መከራ ሲቀበል ከቆየ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ በባህሩ ዳርቻ ቆመ። ጻድቁ አባታችንን አቡነ ገብረ መንፈስ ቅዱስን መላውን የኢትዮጵያ ሕዝብን ምሬልሃለሁ ውጣ አለው። አባታችን ከባህሩም ሲወጣ ሰውነቱ ከስቶ አጥንቱ መንምኖ ቆዳው ተቦጫጭቆ ነበርና ጌታችንም ዳሰሰውና ጤነኛ አደረገው፣ ወደ ምድረ ከብድም ሰደደው። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ስዕል አድኖ ስንመለከት የቁራ ምስል እንመለከታለን። ይህም ለምንድን ነው ሲሉ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ዓይናቸውን በቁራ ተመስሎ አጥፎት ነበርና ይህንን ለማጠየቅ ነው። ነገር ግን ምንም እንኳ ሰይጣን ሁለቱ ዓይናቸውን ቢያጠፋው መልአኩ ቅዱስ ገብርኤልና መልአኩ ቅዱስ ሚካኤል ዓይናቸው እፍ በማለት የአባታችን ዓይኖች እንደነበረው ተመልሰዋል። እንዲህም አሉት፣ በሰማይ ታላቅ ኃይል ተሰጥተዋልና ጠላቶችን ትበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚያም በኋላ መላእክቱም ካጠገቡ ሄዱ። ጻድቁ አባታችን ወደ ዝቋላ እየተጓዘ ሳለ 3 ሽማግሌዎች ከእንጨት በታች ተቀምጠው አየ። አባታችንም ባያቸው ጊዜ ልሰወራቸው ብሎ አሰበ። እነሱም ፈጥነው ወደ እሱ ሄዱ። በእግዚአብሔር ተማጽነንሃል፣ ጥለህንም አትሂድ አሉት። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ወደ እነሱ ጠጋ ብሎ ሲመለከታቸው መላ ሰውነታቸው ሽበት የከበባቸው ትላልቅ ሽማግሌዎች መሆናቸውን አስተዋለ። ሦስቱንም በየተራ ከነበሩበት ወደ ሌላ ምዕራፍ ተሸክሞ አደረሳቸው። አባታችን አቡነ ገብረ መንፈስ ቅዱስ እነዛ ሽማግሌት እናንተ ከወዴት ናችሁ አላቸው። መዓዛችሁ ልብ ይመስጣል፣ እጅግም ደስ ያሰኛል አላቸው። እነርሱም ተነስተው ቆሙ። 3 ሲሆኑ አንድ፣ አንድ ሲሆኑም 3 መሆናቸውን ገለጡለት። አብርሃም እንዳየ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስም የሥላሴን አንድነትና ሦስትነትን አየ። ያን ጊዜ ታዲያ የእነዚህ አረጋውያን ፊታቸው ፀሐይም 7 እጅ በራ። አባታችንም ነገጠ፣ ፈራ፣ ተንቀጠቀጠ፣ ወደ ምድር ላይ ወደቀ። ከዛም በኋላ ጌታችን አባታችን አነቃውና ለ100 ዓመታት ሥጋን ሲነድፉ የነበሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው። በዚያን ጊዜ አባታችን በመብረቅ ላይ ተጭኖ በረረ። እዛም አጋንንት ወዳሉበት ቦታ ወረደ። እመናትም ከበቧቸው፣ መላእክትም በሳት ሰይፍ መተሯቸው፣ አመድም ሆነው እንደ ንፋስ በተኗቸው። እነዛም አጋንንት ቁጥራቸው 700,000 እልፍ ከ1,000 ነበረ። ከዚህም በኋላ ጌታ ክርስቶስን የካዱ ወዳሉበት ወደ ምዕራብ ሀገር ወሰደው። ነገሥታቱና መሳፍንቱ በሚወጡበትና በሚገቡበት ጎዳና ብዙ መከራ ያገኝሃል አለው።
ነገር ግን በርታ ታገስ ብሎ ተወው። በዚያን ጊዜ የሀገሩ ገዢ ጣዖታቱን አስይዞ መኳንንቱን ሰራዊቱን አስከትሎ በዛች ጎዳና መጣ። በጎዳናው ውስጥ በተገናኙት ጊዜ ጣዖታቱ ወድቀው ተሰባበሩ። ንጉሥም አባታችን ባየው ጊዜ አንተ ጸጉር ለባሽ ምንድነህ? ሰው ነህን? አለው። አዎን የኢየሱስ ክርስቶስ ባሪያ የሆንኩኝ ሰው ነኝ አለው። በዚህ ጊዜ ይህ ከሃዲ ንጉሥ ይህን ነገር በሰማ ጊዜ እጅግ በጣም ተቆጣ። እሳት አንድዶ አለ። ሽማግሌው ሰውየውን እዛው ጨምሩት አለ። አባታችን ግን ሕዝቡና ሰራዊቱ እያዩት ራሱ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ቀዘቀዘ። ሰራዊትም እጅግ አደነቁ። ይህን ሲመለከቱ ግማሾቹ በጌታችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ንጉሥም ይህንን ተአምር አይተው እያደነቁ ባያቸው ጊዜ እጅግ በጣም ተቆጣ። እነዚህ ያመኑትንና ያደነቁትን አንገታቸውን እንዲቆረጡ አደረገ። ከሃዲው ንጉሥም የአባታችን አንገት ለመቁረጥ ሰይፉን መዞ ወደ አባታችን ሄደ። የመብረቅና የነጎድጓድ ድምፅ ተሰማ። ነጎድጓድ ንጉሡ ከነ ሰራዊቱ አጠፋቸው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እነዚህ በመብረቅ የሞቱትን ሰዎች ወደ ገሃነም ሲወስዳቸው ባየው ጊዜ ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ እንዲህ ብሎ ለመነው። አቤቱ የሰራዊት ጌታ እግዚአብሔር ሆይ አንተ መሐሪ ቸር ነህና ለፍጥረትህ አትጨክንምና እባክህ እነዚህን ማርልኝ ብሎ ጸለየ። ጻድቁ አባታችን ይህንን ሲናገር ጌታችንም ተሰወረው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስም ከዛው ተነስቶ ሄደ። ታላቅ ገደልም አገኘ። እግሮቹንም በገመድ አስሮ ተዘቅዝቆ ተሰቀለ። ለ30 ዓመት ያክል ባፉ ድንጋይ ነክሶ ተዘቅዝቆ ሲጸልይ ኖረ። ከ30 ዓመትም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን ለገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራው። እነዛን ከሃዲያን ምሬልሃለሁ ተነሳ አለው። አባታችንም ተነሳ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ይህን ሁሉ ተጋድሎ ካደረገ በኋላ ከዚህ ዓለም የሚለይበት በቀረበ ጊዜ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራና መታሰቢያ ለሚያደርግ፣ በስሙም ቤተክርስቲያን ለሚያንጽ፣ በስሙም ነባ ለሚያስገባ፣ ለተራበ ለሚያበላ፣ ለተጠማ ለሚያጠጣ፣ ለታረዘ ለሚያለብስ፣ በስሙም ብዙ መልካም ነገሮችን ለሚያደርግ ሁሉ እስከ 15 ትውልድ ድረስ እምርልሃለሁ ብሎ ቃል ኪዳን ገባለት። የዕድሜውን ዘመናት 562 ዓመት በሆነ ጊዜ መጋቢት 5 ቀን በሰላም በፍቅር አረፈ። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ የጸሎቱ ኃይል ለሁላችንም ይጠብቀን ይቆየን።